ዝም ያለ ወግ ነው የኔም ወግ ነው ጉማዬ ናሙኛል ዘንድሮ ጤናማ አይደለሁ ናሙኛል ዘንድሮ ጤናማ አይደለሁ ወለላ አቻሉ የሚል ሰው ጋር ዘራፍ የሚል ሰው ጋር ካልተገናኘሁ ወለላ 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 ራያ አላማጣ ወረዳ በቀድሞ ወሎ ክፍለ ሀገር የራያና ቆቦ አውራጃ አንድ አካል ነበር። ይሁን እንጂ የደርግ አካባቢውን መልቀቅና በትህነግ ወይም ህወሓት የሚመራው ኢህአዴግ አካባቢውን መቆጣጠር ተከትሎ ደርግ እግሩ ከወጣበት ከ1982 ዓ.ም ጀምሮ አካባቢው ወደ ትግራይ ክፍለ ሀገር እንዲጠቃለል ተደርጓል። የኢትዮጵያ የአስተዳደር ቅርጽ ወደ ክልል ሲቀየር አካባቢው በትግራይ ክልል ተጠቃሎ ቀርቷል። ይህ የማካለል ሂደት በህዝብ መልካም ፍቃድና ይሁንታ ያልተካለለ በመሆኑ የአካባቢው ማህበረሰብ ላለፉት 30 ዓመታት የማንነት ጥያቄ ሲያነሳ ኖሯል። መቻሬ ወልዲያ ሳንቃድሮ ግብር ያሟል ሲነካ የራያ ልጅ ክብር አራዱም ሮቢት ጎብየናቻ አግረመረማሉ አትንኩት ራያን ሲነኩት አይወድም ክብሩን በድርድር አሳልፎ አይሰጥ። የዛሬው የአርሶ አደሮች ወግ መሰናዶ ማህበረሰባዊ መሰረትና ፈቃድን ያላማከለ የፖለቲካ መዋቅር በተለይም የአጎራባች አካባቢ አርሶ አደሮች ህይወት ላይ ያለውን ተጽዕኖ ለመዳሰስ ይሞክራል። እናም ራያ ዋጃ ጥሙጋ ታዳጊ መንደርን አልፈን ወደ ቀኝ የመኪናችንን መሪ ዘውረን ወደ ሰሌን ውሃ ቀበሌ የአርሶ አደሮች ቀዬ አምርተናል። በቂ ነው ይበቃል። በነስተልን ተመልካቾቻችን የአርሶ አደሮች ወግ መሰናዷችን ጀምሯል። የዛሬው የአርሶ አደሮች ወግ መሰናዷችን መዳረሻው በዋጃ ጥሙጋ አካባቢ ሰሌን ውሃ ቀበሌ ገደራ ጎጥ ላይ ነን ያለነው። የዚህ አካባቢ አርሶ አደሮች በዘመነ ትህነግ የነበሩበት ህይወት ምን ይመስል ነበር? በአጎራባች አካባቢ ያሉ ቤተሰቦቻቸው ጋር የነበራቸው ግንኙነት በተለይ በራያ ቆቦ አካባቢ ያሉ ቤተሰቦቻቸው ጋር የነበራቸው ማህበራዊ ግንኙነት እና መሰል ጉዳዮች ምን ይመስሉ ነበር? የልጆቻቸውን ሲያስተምሩበት የነበረው ሁኔታ፣ እነሱ ያሳለፉት ህይወት፣ እነዚህ ነገሮች እያስቃኘናችሁ ከእናንተ ጋር ቆይታ እናደርጋለን። ከኛ ጋር ስለሆናችሁ እጅግ እናመሰግናለን። እንኳን ደህና መጣሁ ልበል? እንኳን ደህና መጣችሁ ልበል? እኔም እንግዳ እናንተም እንግዳ ነን። እኔ ለቀያችሁ እንግዳ ነኝ፣ እናንተ ደግሞ ለተመልካቾች እንግዳ ናችሁ። ያንን እንኳን ደህና መጣችሁ እንደምንለው መልካም። እስኪ እንደው ስለ ቀበሌዋ ወይም ደግሞ ስለ ጎጧ እስኪ እንገሩና አባት። እሺ፣ ስለ ቀበሌው ያው ቀበሌው ሰሌን ውሃ ይባላል። ጎጧ ገደራ ጎጥ ነው የምትባለው እና በዚህ ያለው ማህበረሰብ ያው የሚናገረው አማርኛ ነው። ባለፈው ለ27ም ሆነ ለ28 ለ30 አመት ያክል ማለት ነው እንግዲህ አጠቃላይ የደረሰበት ሁኔታ ከባድ የሆነ እጅግ መቼም ካለፈ ቀላል ነው እንጂ ከባድ የሆነ እጅግ የሆነ ነገር ነበረ። ያን ደግሞ መቼም አንድ ሸህም መሸከም ብቻ ሳይሆን ሲወርድ ሁሉ ነገር ሲያልፍ ይቀላል። ግን በጣም ከባድ ደረጃ ነው የነበረው። ይሄ ቀበሌ በሚፈልገው ቋንቋ አይማርም፣ በሚፈልገው መንገድ አይሄድም፣ በመብቱ አይጠቀምም።
ያው ታዞም ነው እንደገና ደግሞ በደህንነት ዙሪያውን በደህንነት እሱ በሱ ተቆላልፎ አንድ በ3 አንድ በ5 ተደራጅቶ ያው በደህንነት ስር ሲተዳደር የነበረና በስጋ ሲኖር የነበረ ህዝብና ቀበሌ ነው ማለት ነው። አካባቢያችሁ ለመቃኘት አጋጣሚ ነበረኝና በረት ውጭ ላይ መስክ ላይ ያለው ወዳ ሜዳ ላይ በረት የከብት በረታ ያለው እርሻም አለ። ስለዚህ በከብት እርባታም በእርሻም መሰለኝ የምትተዳደሩትና ምንድነው በስፋት የምታመርቱት? እኛ ለኔ ከሰጠኝ እንትን ነው የምንተዳደርበት ምክንያት በእርሻ በሀብት በበግ በእንስሳ በጋማ ከብቶች በቀንድ ከብቶች አድርገን ነው የምንተዳደረው። ግን ያኗኗራችን ሁኔታ መሬቷ የተመቻቸች ናት። የተመቻቸች ትሁን እንጂ ለሚበላት አካል እኔ ነኝ የበላይ ብሎ ለሚበላት አካል ትመቻለች። አሁን እቺ ሀገር ሲያስተዳድሩ ነው የነበረው። እኛ ቋንቋችን አማርኛ ነው። ትግርኛ በመጨረሻ ደረጃ ላይ የሚታወቅ ነገር የለም። እንኳን ልጆቻችን አይደለምና እኛም አባቶች ለመጨረሻ ደረጃ ላይ ትግርኛ በሚዞረው አናውቀው። እንደገና አጎራቢያት የኛ አጎራቢያት መንደር አካባቢያችን ባቦኩርማ ቆቦ ጮቢ እንዲሁ ያለ ወደዚህ ነው ዝምድናችን ነው የሚሆን ጋብቻችን ነው የሚሆን አማርኛ ወሬ የሚናገሩ አገሮች ጋር ነው የምንተዳደረው። ልጆቻችን ነገ ሄደው በትምህርት ደረጃ ሄዱ እንደሆነ እነሱ የሚያውቁት ያደጉበት አፍ መፍቻቸው አማርኛ ነው። አማርኛ ካላወጋችሁ ብለው ያ ቋንቋ ሲያደርጓቸው ያንን የያዙትን ትምህርት ወርቀሃል ተብለው ከትልቅ ባህር ገብተው ይገኛሉ። በትልቅ ባህር ላይ ስንት ሴት ስንት ህፃናት ስንት ወንድ ስንት አድራጊ ፈጣሪ ስንት ሽማግሌ በማልቀስ ላይ ነው ሲኖር ይቆ 27 ዓመት ተቆርቁረን እንደፈለግነ ነገር እንዳናወጋ የፈለግነው ነገር እንዳንተነግብር ብለን ስንተዳደር የነበረው በጫና ነው ስንተዳደር ቆንጆ ቋንቋችን እኛ ምን ተዳደረው በእርሻ ነው። በጋማ ከብቶች ነው በቀንድ ከብቶች ነው በእርሻ ነው። የተለያየው ነገር ያበቀና በህነ ምን ተዳደረው ልጆቻችን የሚያውቁት አማርኛ እኛ የምናውቀው አማርኛ። ከዚያ ደግሞ እንደገና አንዳንድ ልጆች በጭካኔ የወጡ እንደሆነ ስራ ፈልገህ ግባ እየተባሉ ስራውን ፈልገው ያገኛሉ። ቤቱ ከተዘጋ በኋላ ቤቱ ሳትሰብር ዝም ብለህ ግባ ቤት ከተዘጋው ቤት አዎ ይሄ አይነት ሱሪ ባንገታው ስለሆነ እንደዚህ ብሎ ነው ስንኖር የነበረው በጫና ስንኖር የነበረው። ያው እንግዲህ ተመልካቾች በቀጥታ ወደ ጉዳዩ የገቡት ምን ያክል እንደባሳቸው ነው እያሳየን ያለው። እንግዲህ ምን መንደርደሪያ አልሰጠሁም። ያለንበት ቦታ የአካባቢው ሰዎች የሚጠቀሙበት ቀዬ ነው። ልዩ ስም አላት እቺ ቦታ ገደራ አይቺ ያሁን እቺ የተቀመጥንባት ቦታ እንጂ ምንድነው ገደራ ቀዬ መሰባሰብ የህዝብ መሰባሰብ ቀበሌው ጉዳይ ሲኖር ተሰባስቦ ነው ቀዬ ትባላለች። እዚያው ነው መጠራረግ መሰባሰብ ሲኖር የተላልቁ የሰው የሚሁላ መጣ ጉዳይ መፍቻችሁ እቺ ናችሁ። እቺ ቀዬ ናት። መንግስታዊው ማህበረሰባዊው ወካይ ማቶች ነው የሚቆመው። እንዳጋጣሚ እኔም ስመጣ እዚቹ ነው ያገኘኋቸው። ደስ ይላል። እንደዚህ አይነት መሰባሰቢያ ቦታ በተለይ ለአርሶ አደሩ ቁልፍ ቦታ ነች። ከተማ ላይ አዳራሽ እንደምንለው ማለት ነው። አዳራሽ እንዳዳራሽ ነው። እንዳዳራሽ ቁጥር መልካም። እሺ እስኪ ወደ ጉዳያችን አሁን እንግባ። ለካክተውታም በርግጥ እስኪ ህይወታችሁ ምን ይመስል ነበር ባለፉት 27 አመታት? እሳቸውም አባታችን መጥተውታል፣ እዚህ ጋር ላይ የነበሩት መጥተውታል። በሴቶች ዘንድስ ምን ይመስል ነበር እንደው እስኪ ያለፋችሁት ህይወት? እኛማ እንግዲህ በሴቶች ማነገር ያደግንበት ነው በአማራ ነው። እድገታችን አባቶቻችን ነው ይዞ ያደግነው በዚህ ነው። ልጆቻችንንም ብናሰማራቸው በህኛው መስመር ግቡ ሲሏቸው ወደ ቤት መነሻ አላገኙምና ያው ይሄዳሉ፣ ይወርቃሉ፣ አላማ የላቸው ትምህርት ቤት። አዎ ትምህርት ቤትም ይወደቁ ቀርተዋል። ልጆቻችን ነው 3-4 አስተምረን ቀርተዋል። ቋንቋ እየቸገራቸው ነው። ያው ቋንቋ እየቸገራቸው ይሄ ነው የኛም ኑሮ እንግዲህ ያው ዘላለም ቋንቋ ስለማናውቅ እድገታችን የሆነ በአማራ ወይ ወዲህኛው ተጠቅለለን አላማችንና አላማራ ወይ እነኚህኞቹ አላስጠጉና እንዲሁ ይያልን ነው አምርብንም እና አሁን እንግዲህ
እንደይላህ ይያልነኛ አሁን ትምርቱ መመጣ ወዲው ልጆቻችን ላይ ይማሩ ነው ምንነው የትግርኛው ቋንቋ አይሆንም ወዲቃውን 3-4 ልጆቻችን አላማአተው ቀርተዋል እና እኛ ተደድራችን የገበሬ ተደድር ይችላል ልጆቻችን ተምረው አላማቸው አልወጣም እንኳን እኛ ሊያግዙ እኛም ተምረን ያሆናን ቀርተናን ሀኛው አንስቶ ነው እቺ ቀየ ትምርት በትግሬ ክልል ተምረን አንሆን ብሎ ቀርተናል ሀኛው ጀምሮ ይዘና እና አሁንም ደሞ መጣ በሄው እንማር ነው ኑሯችን በሄው ይመርልን ይያልን ነው እንግዲህ ተመልካቾች እየተከታተላችሁት ያለው በአማራ ቴሌቪዥን ብቻ ወደ እናንተ የሚደርሰውን የአርሶ አደሮች ወግ መሰናዷችን ነው በአርሶ አደሮች ወግ መሰናዷችን መዳረሻችን ያደረግነው ዋጃ ጥሙጋ አካባቢ ሰሌን ውሃ ቀበሌ ገደራ ጎጥ ላይ ነን ያለነው ርዕሰ ጉዳያችን ደግሞ ባለፉት አመታት የዚህ አካባቢ ሰዎች ይደርስባቸው የነበረው ፖለቲካዊ ጫና ምን ይመስል ነበር ህይወታቸው ምን ይመስል ነበር ማህበረሰባዊ እና መሰል ግንኙነታቸው ምን ይመስል ነበር በተለይ ልጆቻቸውን በማስተማር የነሱን ማህበራዊ ህይወትና መስተጋብር በማስቀጠል ረገድ የነበራቸው ቆይታ ምን ይመስል ነበር የሚለውን ያስቃኝናችሁ ነው ከናንተ ጋር ያለነው እስኪ ወደ እርሶ ልምጣባ እስኪ ከ30 አመት በፊት ህዋት ወይም ትህነግ ይህንን አካባቢ አስገድዳ በትግራይ ከመያዟ በፊት ምንድን ነበር ህይወታችሁ እስኪ ወደ ኋላ ተመልሶ ያስቃኙኝ እስኪ እንዴት ነበር የምትኖሩ የነበረው እድገታችን ማማራ ጋር ነው ፍጥረታችን ማማራ ጋር ነው ከትግሬ ጋር ግንኙነት ስላለን እንዴት አድርገን እንደምን ልጆቹም የኛን ሀቤቱም ያውቁት አማርኛ ትግርኛ እናወጋ እንዴት አድርጎ ይሄዱ ለመማር ተሰኗቸው ወርቀው ነው ይቆሩ ምናልባት አንዳንድ ልጆች እንደ ጥንቅሽ ተመርጠው ቢወጡም ጎበዝ ስራ አላገኙ ጎበዝ ተብሎ ይወጡትም ስራ አላገኙ ፈልጋችሁ ግን እንግዲህ ገንዘብ አይደል በበረሃ ተፈልጎ አይገባም ለምን እንዳያገኙ የሚጫና ስላለ እንዳያገኙ እንዳይሰለጥኑ ደረጃ እንዳይይዙ ጫና ስላላቸው ጫናችን በይልካ ይባላል ተቆጥሮ ይዘለቅ እና እኛ እርግጥ አማራ ጋር በተሰባችን አማራ ነው ትውልዳችን አማራ ነው ወሬ ትግሬ ትውልድ ብትጠይቀና አሁን እኛ አንድም ነገር ምናመጣው ነገር የለም አማራ ጋር ነው ግን የቋንቋ ችግር እስካሁን ድረስ ወደ ኋላ ወጥቶ አስቀምጠና ይሄን ቻኛ የሰጣይንሳ በጋማ ሀፍት ባለው አንሰሳ ነው መተዳደሪያችን አንዱን ሽጠን አንዱን ለውጠን ነው መተዳደሪያችን ባያችሁ ላይ ሰላም እንኖራለን አያችሁም እየቆረስነ ላፈርም ለምንም እየከፈልን የታዘዘነው ያኔ የሰጠን እስከዛ የተገብተን ኑሮናል መንገድም በፈለግነበት መንገድ መሄድ አንችልም በዚህ ካሉብን ተጠልፈን በጎን ሄደን ከሰው ጋር መገናኘት እንችላለን እና ዙሪያውን እስረኞች ይበዛው መጀመሪያ ሺ አገሯ ተገዳ ከመሬቷ ተቀይሳ ተሽጣ እስከኛ ተሽጠን የኖርን ሰዎች እንደው እስኪ ስብሰባ ስትሰበሰቡ እየመጡ ሲሰበስቧችሁ እንዴት ነበር የምትግባቡት የነበረው አባ እኛ ያህል ከገባ እንደምታዩት እኒ ሰዎች ሌትም ቀንም ሲሉ እኛ ጠቃሚ መስሎን ነበር መጡ ሲመጡ ከገቡ በኋላ ስብሰባ ኮርሜ ይጠሩና ኮርሜ ሄርነ ኮርሜ ብንሄድ እነሱ ያወጋሉ እኛ አንሰማቸውም ትግርኛ ነው ወጋቸው በኋላ ከዚያ ስብሰባ ውለን ስንመጣ እናንተ ምንድነው ሲሉ ነው አሉ ዛሬ አንዳንድ የሚያውቁትማ ይሄን ነው ይያሉና እንሰማለን እንጂ ስብሰባም ስንሰበሰብ አንሰማውም ትግርኛው ዝም ብለን በግዴታ ነው በኋላም ተከትለው መጡ ወፍዩ ምንድነው ወፍዩ ገንዘብ ወፍዩ በሬ ያለውን በሬ ጥጃ ያለውን ጥጃ አዋጡ ማለት ነው አዋጡ ክፈሉ ነው እንደዚያ ሲሉ በኋላ አመታዊ መዋጮ የሚል አቋቁመው ያመቱን ስንከፍል ያመት ይመጣን ያመቱን ስንከፍል ያመት ይመጣን በኋላ ደግሞ አፈር ግዙ አሉና እኛ ሀገራችን ወተታም መሬት ነው የማዳበሪያ ሲጥሉበት እህሉን ቀይ አድርጎ ያስቀረነውና አይሆንም ብንል ማዳበሪያና ሞት አይቀርም ግዴታ ተከፍላላችሁ ይሉና ያሁኑን ከፍለን የከርመውን አንጡ ይሉና
ወይታ አርገን ወይታ አንጥተን እንስጣችሁ ስንል በሬን ሽጥ ቦሮቹ ገባ አሉን የሚገዛናጣ አላማጣ ወስደህ አቃርጠህ ስጋውን ሽጠህ ክፈል እየተባልን ነው የነበረው። አሁን ያሁኑን ሳንከፍለው የከርመው ደግሞ ይመጣል። የከርመው ሳይደርስ ነው ገና ለከርመው ዛሬ ክፈል እየተባለ እኛን በእኛን እንደ ጭጓጎት አያይዘው እንዳድርገው እኛም በእኛን አምስት ሰው ተመርጠናን እና ያን ግዴታ እንትን እያልን ያለንን ንብረታችንን ጭርስ አድርገን ግንዳችን ሲቀር ነው አሁን የመጣው። 5 ላይ አስተምሬ ነበር ያልፍልኛል። እኔም በሞፈሩ አጉብጬ ቀረው ልጆች ተምረው እንትን ትግርኛ እየወደቁ በቃ አሁን አንድ የልጅ እኔ ያሳድኩት ነበር አስተምራለሁ ብዬ ሄድኩ 6ኛ ክፍል አሉት። አባቱ ቆቦ ነው ይዞት ሄዶ የሱ ልጅ 2ኛ ክፍል የተማረውና ይሄንን ቢያወዳድራቸው ወይ ታውቆበት በትግርኛ የሚለው ዝም ብሎ ያልያዘውን ዝም ብሎ ጽፈው ሰደው። አሁን እንደገና አባቴ ይሄ ተምሯን የምትሉኝ ልጄ ምን ይማራን ይሄ? አዎ ትግርኛ ነው የሚያውቁት እሱ አማርኛ ነው አይሰማው እያለ ዝም ብሎ ይመጣል። አሁንም የኔ 2ኛ ክፍል የሱ የ6ኛውን በልጦታን አሁን ልጄን ተሰጡኛለሁ ፎቶ አስነስተው መታወቂያውንና ሁለመናውን አንጥተው ልጄን በራሴ ያስተምራለሁ እንጂ ይሄ ትግርኛ የሚባል ነገር አልገባውም እያለ የትግርኛ ትምህርት ጭርሱም ሊገባንም አልቻለም። አሁን ስብስብ እንላለን የትግርኛ መሪ ያመጣ ውለን አድረን ሳንሰማው የምንሄድበት ጉዳይ ነው። ለምንድነው እኛ እድገታችን አማራ ነው ስሩም አማራ ነን ለስር ለመሰረቱ እኛ አማራ እንጂ ትግሬ የሚባል መወለድም የለንም። ጧቱን ተገስተን ማናውቅ። እንዴት ነበር እስኪ የቆቦ ህዝብ ጋር የነበራችሁ ማህበራዊ ግንኙነት በሐዘን በደስታ በመሳሰሉት መንገድ እንዴት ነበር የምትገናኙት የነበረው? የበለጠ ነፃነት ነበራችሁ? ምን ይመስል ነበር እስኪ? አባት ደርሶ ልስጦት ምን ልስጦት ደርሶ ስማ እንጂ አረኔ እናገራለሁ። እሺ እንኳን ልንገናኝ መታወቂያውን ጡ ሚስቴ ጋር ሰይድ ያሪክ የደበደበ መታወቂያውን ጡ አለበተቀረ ሚስቴን ወደ ኋላ ያስቀረ መንገድ ልንሄድ የቆየ ተመለስን። ቤታችን ስንውልበት የቆየ በእግር እንደው እንጂ በመኪና አያገናኙንም ነበር እና ጫና ለነ ጉዳተኛ ነን ነው እንደው እኛ እንደው ጧት ይዞ ማታ ድረስ እንደተጫነን እንደተጎዳነን እንደተከላላነ በባሎቻችን እየነጠሉ እንይዛቸዋለን እየተባልን እየተመለስን አሁንም ደግሞ ልንሄድ ወደ ቆቦ ቤተሰቦቻችን ቆቦ ናቸው ያሉት በሙሉ በህይታችን መንገድ ያውተነ አረንገሙ አድረነ ነው ወደ ቆቦ የምንገናኘው የምንሄደው እንጂ ያን ጧት አንስቶ ማታ ያው እንደተከላላነ ነው ኑሯችን እንጂ ወዲህ ያለ ይሄ ያለንባት ኑሮ በጣም የተንገላታ ነው። አዲካምና ሀልፋት ልጆቻችንን ተግባር ሳይውሉ እኛም ሀኛው ጀምሮና አሁን ትምርት እየወደቅን የቀረነው ሀኛው ይዞ ነው ትምርት ጧት ይዞ ተምሮ ነበሩ ሰው ጀምሮ አዎ ተምረና ቆየ የማይሳካ ሆነ 4 6 ነው ነው ሀኛው ጀምሮ ነው ትምርት የቀረው ቋንቋ ይገባን ይያል ይሄን ስንል ግን ወዲያም ተሄዶ ወዲህም ሲመጣ ይሄን ብለዋን አሁን ቆቦልና እንትና ጃሮታ አረንገሞልን ነው የምንለው ሆይ ውስጥ ያለው ብዙ ያዋሸፈ ወደዚያ የተመሳጠሩ ወዲያ ወግያ መጡ እየተባለ ብዙ ችግር አልፎብናል። ትግራይ ጋር ተገባይቶና ቁስል ታሙህኒ ውጭ ወደዚያ ሌላ ተውቅም የለንም። ልብሳችን የማይመስል ቋንቋችን የማይመስል መሆንና ቆቦ ጎንቢሶ ነው የሚታጠቁት ጎንቢሶ የምንታጠቀው አሁን ትግርኛ የመጣው እንጂ ወጀራት ገለመሌውና ፊት አማርኛ ነው የሚያወቀው። ስለዚህ ግን ሁለት ገበያ በቀር የለንም ራያ ውስጥ እና ለማጣም እንንተራም አሁን ቅርብ እኛ ጎንቢሶ ታጥቀና ነው የወጡት ነው አጃም አሁን ነው ገበያ የሆነው እንጂ መሆንና ቆቦ በስተቀር አንጋፋ ትልቅ ሰው ሆኛ የበለጠርሜው እንዳለ ጠይቅ በዚያው ሀገር ሄዳችሁ ጠይቁ በወረበይ እና ሲያስተዳድረው የነበረው ምኒልክ ነው። ከምኒልክ ቀጥሎ ኃይለ ሥላሴ ቢረከብም መልካም ፋንታ አላገኘም። እሱም ሰውየው አንዴ ጣሊያን ያመጡበታል። ጣሊያን የሚያመጡ እኮ እነሱ አጀራለ ለምን ማንንም ብለው ይህች መሬት እኛን አፋችን አፍረው ወይም ወደ ባህር ሰደው እነሱ ለመብላት ይሄው በሏት። ይሄና ባይወልዱ ነጋ ነው በማነስሙ የሚሸጠው እንትኑ ማነስሙ ይሄ ሙዝ ይሄ እንትኑ
ብርቱካኑ የሚሸጠው ያን ትልቁ መኪና ማለት ነው። የእርሻ ልማቱ 80 ሄክታር እስረኛ ዝም ያለ ወንጀሉ የታሰረ እስረኛ ነው የሚከስበው። ስራ የሚሰራው ሸቃ አይገዙም። ያለ ስራው ዝም ብሎ ወይ እግሩ ወደር ሲል ወይ ደግሞ ባያረባ በካራ መንጨራ አደረገ ዝም ብሎ የርሜ ልክ ያን ሸቃይ ነው የሚሆነው። ጤፍ ሲመረጥ 400 በቀዩ ከሻ እና የእርሻ ማሳቸውን የሚያሰሩት የነበረው በእስረኛ ነበር። በእስረኛ ነው የሚያሰሩት። በእስረኛ ነው። ይሄውላ እህታይም ደግሞ ሀብት መሰማሪያው አባይ ፀሐየ አበርገል የሚባለው አባይ ፀሐየ ነው። ይሄውላ ስንት ነገር የሚመረትበት ማለት ነው። ይሄ ወጥ የሚገባው የሚከተፈው ማለት ነው። ድንቹ ያቀዩ ቲማቲሙ ይሄውላ የሚመረተው ማነው የሚሸቀው ደግሞ ያንን ያው እስረኛ ነው። ይሄ በተረፈ ደግሞ እዚህ አበላል ያ ሙዲያ የሚሄድ ይሄዳል። የህፍት ሞያ ነው። የኛ ገንዘብ ወይ እግራቸው ታስሮ የና አባይ ፀሐየ ላም ወይ ይሄው ሳሩ ታጭሮ መቀሌ ነው ወሾ የሚገፋው ራያ ነው የቆየው። ያን ወሾ ሁሉ አሁን የለም። ቅቤ የሚቀባው ራያ ነው የቆየው። አሁን ቅቤ የሚቀባው የና አባይ ፀሐየ ዘር ወሾ የሚገፋ ማለት እርጎ ወተት የሚገፋው አሪያ ወተት የሚገፋው ራያ ላይ ነው። ወተት ተጠቅሞ የሚደፋው ሰው ወዲያ እኮ ሲያልፍ ላተሎ ከተባ የቀረ ያ ነገር የለም። አብረን እንብላ አብረን እንጠጣ ነው ወተቱ። የወተት መምጫውን እና አባይ ፀሐየ ወረሱት እና አባይ ወልዱ ወረሱት። አሁን ደግሞ ይሄን ደግሞ ከጭነው ቆል ይወስዱ ውሃው ተው ነበር ላይ ለኛ ብለው እንደገና አዝማሚያውን ሲያዩት ውስጡን እየበጣጠሱ እየሰረቁ ወሰዱት። አሁን አድርቀውታል። እና ራያ ወዛም ነው የቆዩ ያደረቁት እነሱ ናቸው። ይሄ ህዝብ በጠቅላላ ከቆቦ ጋር ይቅር ከዚያው ከቤት እንኳን ሚስቱና ባሉ ጋር ሚስትም ባሏ ጋር ባለም ሚስቱ ጋር ለመነጋገር መብት የለውም ወይም መብት የላትም ወይም መብት የለውም። ለምሳሌ እንደገና ልጅህን ደግሞ ማዘዝ አትችልም። በየትኛውም ተአምር ቢሆን መግባባት አትችልም። ለምን የሚሰጥ የራሱ የሆነ አለ። ሴቶችን ለብቻቸው አደራጅተው አንድ በአምስት አድርገው አደራጅተዋቸዋል። ወንዶቹን አንድ በአምስት አደራጅተውና ወጣት ልጆቹን ደግሞ ለብቻቸው የሚለዩዋቸው ለምን? ስለዚህ በዚህ ምክንያት ላይ አላይተውት ህብረተሰቡን እሱ በሱ እንኳን ከአንድ ቤት ውስጥ አባትና ልጅ ባልና ሚስት ይኖራሉ። እነዚህ ሰዎች እንኳን የመግባባት ሁኔታ እንዳይግባቡ አድርገው ሰርተውታል። ይቅር ቆቦ ጋር ለመገናኘት ይቅር ራያ አዘቦ ጋር ለመገናኘት። ስለዚህ ይሄ ቦታ ራያ ሲባል ራያ አላማጣ የሚሉት እነሱ ናቸው አሁን ያወጡት። ራያ ቆቦ አላማጣ አውራጃ ነው የሚባለው ከፊት። ከዚያም ራያ አዘቦ ነው አይደለ? ሁለቱ ራያ የተለያዩበትን በኃይለ ሥላሴ ጊዜ እንደተለያዩ ያው ጠቅሰውታል ማለት ነው። እና ስለዚህ ለግዛት እንዲመቻቸው ተብሎ ነው። የህዝብ ገርዝብ ነው። ብዙም የተማረ ሰው የለውም ባለፈው ጊዜ። ምክንያቱም መሬቱ ለም ነው፣ ማንኛውም ሰው ደግሞ ይጠቀምበታል። ስለዚህ ህብረተሰቡም የዋህ ነው። በዚህ ምክንያት ግን ይሄ መሬት ለመቆራመት የተደረገው ጥረት የመጨረሻ ጽንፉ እየበረታ ሲመጣ አሁን ትህነግ ከገባ በኋላ ግን ከፍተኛ የሆነ ህብረተሰቡ ይቅር 5 6 7 8 ጥማድ 12 ጥማድ የቆየው ይቅርና 50 60 ሲታለብ የቆየው ይቅርና አንድ ላም እንኳን የሚያልበት ደረጃ የደረሰበት ያጣበት ይሄው የምታዩት ነው። ደረቅ መሬት ላይ ነው የመጣችሁት። የተቀረ ይሄ ቦታ እናንተ እንደመጣችሁት አሁን ወተቱ መንገዱ ሌላው ነገር ብዙ በረከት ነው፣ ገጸ በረከት ነበረው። የለም ተበጥቷል። ሰውም ደሙን እያያችሁት ነው። ለምን እነሱ መጣው ትደዋል። ስለዚህ ይሄ ህዝብ የደረሰበት ጫና ልጆቹን እንኳን ወደ ቆቦ ወስዶ አስተማረ እንደሆነ ቆቦ ሰደህ አስተማርክበት ምክንያት ምንድነው? ሙህነህ ነው ትግሪ አይደለም እንዴ በትግርኛ ለምን አታስተምር ተብሎ ጫና ያደርበታል። ወይም ጀርባው እንዲመረመር ተብሎ የጀርባ መረጃ ይቀመጥበታል። ስለዚህ ልጆቹ ደግሞ ከዚያ ደግሞ በወጪ ደግሞ ራሱ የቤት ኪራዩ የምናምኑ ከዚህ ያለው ወጪ በየጊዜው ነው። ለምሳሌ በአመት መዳበሪያ እንኳን ልከፍል በአመት ነው መጠየቅ የሚገባ። በአመት 3 ጊዜ ነው የሚጠይቀው። በአመት 3 ጊዜ ጠየቅና በአመት 3 ጊዜ የከፈልከውን ደግሞ ቀጥላና መሳልቅ ደግሞ ከዚያው እንዳለ ደግሞ 3 ጊዜ እንድትከፍል የከርመውን ደግሞ ክፈል ትባላለህ። ስለዚህ ይሄ ሌላም ቀርቶ የከፋቸው የቸገራቸው ሰዎች እንኳን አጣነ ገንዘብ ነጣነ ልጆች አሉ ልሽጣ አንጣ የተባለበት ቦታ እዚህ ላይ ነው። እና ስለዚህ ሁሉ ነገር ያለፈበት ጫና ከባድ የሆነ ትምህርት ቤት ልጆቹ ተምሮ ቢወጣ በሙያ እንኳን እንደው ትንሽ አሸንፎ ቢወጣ ወይም በትምህርት ደረጃ እንኳን ቢያገኝ የራያ ልጅ ስራ እንዲያገኝ አይፈልግም። ለምን ተፈልጎ ታስቦ ነው? ራያ ስልጣን ካገኘ፣ ራያ እውቀት ካገኘ፣ ራያ ብስለት ካገኘ አይቻልም የራያ ሰው ጥጋበኛ ነው የሚል በህወሓት ማኒፌስቶ የተሰራ ነው። በጭንቅላታቸው ሰርተው መጥተዋል። ስለዚህ ተምረው የሚመጣው እዚህ የሚያሳድረን እኮ 6ኛ ክፍል ተማሪ ነው። በወረዳ እኮ የተቀመጠ ምን ነገር የሌለው እኮ ነው። ከአድዋ መጥቶ የሚመላለሰው እኮ
አምስተኛ ክፍል 3ኛ ክፍል እኮ ነው። ከዚህ የኞቹ ልጆች እኮ ስሩልኝ ተብሎ እኮ በፎርም ተሰርቶ ወረቀት መጥቶ ነው የምንሰራው። እኛ ሰርተን እኮ እነሱ ቁጭ ብለው ማዘዝ ብቻ ነው። ስለዚህ እንደዚህ አይነት አድርገው የቀጠቀጡና የገዙና ከባድ የሆነ ጊዜ ያለፈብን ነው። ልጆቻችንም ተምረው ደግሞ ምንድነው የሥራ ፊልድ የሚሰጣቸው ፖሊስነት ነው። ፖሊስነት ራሱ አገልግሎ ማረግ እንኳን ራሱ አያገኝም። የ11 ቀን ማረግ ነው በገደብ ነው። የ11 ቀን ማረግ ገደብ ካገኘ ከዚያ በኋላ ደግሞ ያቺ እንዳታድግ ሌሎቹ እያለፉ ሲሄዱ እድገት እንዳይጠየቁ ጡረታ ያወጡታ ያለቀኑ ያለ አገልግሎት ዘመኑ ማለት ነው። በዚህ መሰረት እያደረጉ የራያ ህዝብ ልጁ ስደት ላይ በሳዑዲ አረብ የሚገኝ ከፍተኛ ቦታ ላይ የሚገኘው የራያ ህዝብ ነው። በባህር አሳ የበላው የራያ ህዝብ ነው። በሺሻ ሱስ፣ በጫት ሱስ፣ በሲጋራ ሱስ የራያ ህዝብ እንዲወድቅ የተደረገ ይሄ ነው። የራያ ሰው ትንሽ ገበን ትንሽ ወንጀል እንኳን ከሰራ የሚፈረድበት ዝቅተኛ ፈራረዱ 15 እስከ 20 ዓመት ነው የሚፈረድበት። ለምንድን ነው ያነሰው የሚፈረድበት? ሄዶ እስር ቤት ነው የሚቀመጠው። የሚያለማው ለነሱ ነው፣ በነፃ አገልግሎት ነው እንግዲህ። ምክንያቱም እስረኛ ነው መብት የለውም። ግን እነሱ ደግሞ የሻልማት ያለሙበታል፣ በኢኮኖሚ ገለውታል፣ አድቅቀውታል። መጨረሻ ላይ ግን ቀንበሩ ሲበዛብነ፣ ጭቆናው ሲበዛብነ ለምንድን ነው ይሄ ነገር መደረግ ያለበት? የሥራ ክፍፍል ለምን የማይደርሰነ? ትምህርት በቋንቋችን ለምን ማንማረው የሚል ጥያቄ ሲነሳ ይሄ መሬት ወደድክም ጠላህም ትግራይ ነው፣ መሬቱ ትግሬ ስለሆነ እናንተ አማራ ከሆናችሁ ቆቦ ግቡ ነው የተባለው። ይሄን እኛ የምንፈልገው መሬቱን ነው፣ ግልጽ በግልጽ መሬቱን ነው የምንፈልገው። ከዚያ ሁለተኛ የምንፈልገው ደግሞ ከናንተ ሰው የምንፈልገው ሴቶቹን እንፈልጋለን። ያለ በለዚያ ግን ወንድ የሚባል ነገር ወደ ወሏችሁ ትገባላችሁ፣ አማራ ከሆናችሁ ቆቧችሁን ግቡ ነው የተባለው። እና አሁንም ይሄ ህብረተሰብ የሚፈልገው ልጆቹን በቋንቋ አስተምሮ ውጤታማ እንዲሆን ነው የሚፈልገው። እስካሁን በተደረገው ጉዳይ ግን የሞተ ዝም ብሎ የላሸቀ ነገር በኢኮኖሚም ሆነ በእውቀትም ሆነ በማንኛውም ነገር ከፍተኛ ኪሳራ ያደረሰበት ማህበረሰብ የተጎዳ ማህበረሰብ ነው። ይሄ ማህበረሰብ ግን አሁን የሚፈልገው የአማራ ክልል መንግስት ወገኔ ነው ብሎ ማንኛውም የተጎዳበትን በልማትም ይሁን በማንኛውም ነገር እንዲደርስለትና በትምህርትም ይሁን በማንኛውም ነገር እንዲደርስለት ነው የሚፈልገው። አሁን ለምሳሌ ትምህርት በትግርኛ እንዲጀመር ትግርኛ የሚል በቀደም አንድ ነገር ወሬ ሰምተናል። ለዚህ ነው እንዴ የደማ ነው? ለዚህ ነው እንዴ የጠየቅ ነው? ለዚህ ነው እንዴ የታሰር ነው? ለዚህ ነው እንዴ የሞት ነው? ለዚህ ነው እንዴ ደም የተከፈለው? ለምን ይሄ ይሆናል? ለምን ይተሳሰባል? ለምን ሲወጋል? ይቅር ለ3 ወር ለ4 ወር ይቅርና ለምን 10 ዓመት አይዘጋም? ትግርኛ ቋንቋ አንፈልግም፣ አያስፈልገንም። ቋንቋው እንደ ቋንቋ ጎረቤቶች ነን ልናገረው እንችላለን። ግን የማንነታችን መገለጫና ማንነታችን መረዳት የምንችለው ማስረዳትም መረዳትም መማርም የምንፈልገው በአማርኛ ነው፣ በቋንቋችን ነው። የራያ ህዝብ አጠቃላይ የሚፈልገው አማርኛ እንዲማር ነው። ልጆቹን በአማርኛ አስተምሮ የሥራ ክፍል እኩል እንዲያገኝ ነው። አሁንም ይሄ ህብረተሰብ ትናንትና እየተወረረ እየተጨፈጨፈ የኖረ ነው። አሁንም ያላግባብ እንዳይወረር እንዳይጨፈጨፍ ችግር እንዳይደርስበት መንግስት የአማራ ክልል መንግስት ህዝብ ነው ብሎ ከጎኑ ሊሰለፍለትና ጧት ማታ ሊጠይቀው ሊደብሰው። ምክንያቱም የተጎዳን ሰው ደበስ ታደርግለት ነው ሆዱ የሚራራው ወይም ሀዘኑን የሚለቀው። የህዝብ የተጎዳ ህዝብ ስለሆነ የአማራ ክልል መንግስት ጧት ማታም ሊለየና አይገባም ሰዎች እስከምንሆን ድረስ። እና ይሄን ነው እኛ ሐሳባችን። ትምህርትም በአማርኛ እንዲከፈትልን ለ2 ቀን ይሁን ለ3 ቀን ትምህርታችን በአማርኛ እንዲከፈትልን እንጂ ለአንድ ቀን ይሁን ለአንድ ሰዓት ለአንድ ጉዳይ ይሁን በትግርኛ ለመማርም አንፈልግም፣ አያስፈልገንም። እስካሁን ድረስ ደክመናል። በአማርኛ ልጆቻችን ተምረው መጻፍ እኮ ማመልከቻ እጅግ ህግ አርቀቀው የሚጽፉ እያሉ ትግርኛ ካልጻፍክ ተብሎ ትግርኛ ለሚጽፍ አንድ አንቀጽ ለማይጠቅስ እንኳን 180 ብር 200 ብር እየከፈለ የነበረ ገበሬ ለገበሬ ማህበር መስሪያ ቤት የህዝብ እና አሁን ደግሞ ይሄ ይደገም ማለት ግን ቁስል በሰው ቁስል እንጨት መስደድ ነው። እንጨት መስደድ ማለት አሁን ይሄን ነገር ማንሳት የአማራ ክልል የትምህርት እንትኖች የትምህርት ሚኒስትሮች ይሄን ማንሳታቸው ራሱ በሞተው ልጅ ላይ በቆሰለው ቁስል ላይ መቀስቀስ ነዳጅ ማርከፍከፍ ወይም በርበሬ ቁስል ላይ መነስነስ ነው። ይሄን ታዝበው በእውነት ከሆነ ይሄን ህዝብ ጧት ማታ መጥተው ሊከታተሉት ይገባል። የተወደዳችሁ ተመልካቾች የተከታተላችሁት ያለው የአርሶ አደሮች ወግ መሰናዶ ነው። የዛሬው የአርሶ አደሮች ወግ መሰናዶ በዋጃ ጥሙጋ አካባቢ ሰሌን ውሃ ቀበሌ ገደራ ጎጥ ላይ ነን ያለነው። የዚህ አካባቢ አርሶ አደሮች በዘመነ ትህነግ ወቅት የነበራቸው ህይወት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጫናው ምን ይመስላል የሚለውን እሱን እያስቃኘናችሁ ነው ያለነው። በተለይ ደግሞ በማህበራዊ ህይወታቸው ወቅት በተለይ አጎራባች ከሆነው የራያ ቆቦ ህዝብ ጋር የነበራቸው ግንኙነትስ ምን ይመስላል? ልጆቻቸውን በሚያስተምሩበት ወቅት የገጠማቸው ፈተናዎች ምንድናቸው? እነዚህን እያስቃኘናችሁ ነው ያለነው። በሚገርም ሁኔታ ሀሳባቸውን እየገለጹልን ነው ያሉት።
ማን ያስተማራል? እንደው ልጁን ቆቦ ይላል ልኮ ያስተማራል። አሁን እቻ ያያት ላይ አይታታን ከ6 ተማሪ አልሄድም አለ ሞይሽ ኩቢድር ባዲን ጋልቀሙ ቆሻሻ ደረቆኝ ትምርቱም አልገባንም አለ ከ6 ደርሳለ አሁን የሰርግ ደፍተር አንብቢ ብትራ አታነብ በትግርኛ የተጻፈ አዎ አልገባንም ትምርቱ ስላልገባኝ ሳልደክም አለ አቋረጠኝ ተው የእቺ ታላቃለ ከ7 ደረሰኝ ምንም አልገባኝም አለ ዳርኳት አሁን 3 ወልድ ያለ የእቺ ታላቃለ ከ7 ደረስክ ተባለ ምንም ማውቀው ነገር የለኝም መንገዱን ባህሩን ቀጠለ እንዲህ ያልነው ወጭ አሁን እሱ ወደ ቆቦ ልካችሁ ሀይ እንደብለልን እንኖር ያሁን ቆቦ ራሱ አክስቴ ላይ መምራለኝ 2 ወር 3 ወር ላኳት ግን ሀይ ወግ በዛ ወስሪው ሊያስሩና ነው ይሄን ክልል ጠርተው እዚያ ወስሪው ዶሉ ወግ ተሾካሾካ ለጀን መለስኩ ተውነ ታማ የሚል ምናምን የሚል መለስና እና ሳይህ ወደዛ አስፋፍተነ ወጭ ሀይም ወጭ ነው ሀይም ዲካም ነው ጥሙጋ ቢሄዱ አለማጣባ እዚያ ቢሄዱ ወጭ አይቀርም ልጅ ወደ ትምርት ቁጭ ሲል ያወጣ ነው ቆየ ግን ሌላው ሽራጦ እየመጣብነ ይሄን ክልላቸውን ጠልተው ያጋር ያወጉ እየተባለ ውስጥ ያለው ውሻ አስቀምጠን ይያለ ህይወታችንን እየፈራን ዝም ሊሆኑ ነው ዝም ብለን ነው እንጂ ልጆቻችን ለኛ አሁንም ትምርት በአማርኛ ይቀጥል እኔሳሁን አንዲት ናት ያለኝ እንጂ ይሄሉም ተተውታው ሁሉም ወደ ስራ ናቸው ወደ እንትናቸው ወደ ባባሩም በስደት ነው ተሰድ ሰበታት ነው ቀርተዋን አላማ አላገኙም ሁላቸው ሀኔው ጀምሮ ብያለሁ ሀኔው ጀምሮ ተቋርጠን ተተናዋን አይገባና ለሄ ትግሬ ቋንቋ ስላልገባን ስንል ሌላ ስሜት እየዶሉ ሆነ ይሄ ነገር አልተስፋፋም ስንል ሌላ ስሜት እየሆነ ሆነ እናኛውንም ትምርታችን በባላገሩ በህው ይቀጥልልን በህው በክልላችን ነኛ ወዲህ የለንም ስራ ወዲህ የለንም ግንኙት እንደገና ወዲህ ምናረገው ጥቅም የለንም መንገላታት በስቶብናል እና እንደሞ አላህ ዋየ እናንተ እንደሞ ሰላም ረገጠ አሁን ምኛ ልጆቻችን ነው ይማሩልን ነው ብዙ ጫና አልፏነ ብናወጋው አባቶች ገልጠውታል ጉዳዩን 3 ቀን ብናድር አበቃም የእንትኑን ሀምና ወዲህ ቀርቷውን በእቹ ውስጥ የተንገላታ ነው ወፍ እህል አንበጣ እየለቀመነ ጦር ወርዷል በእግሩ ጤፍ አንጡ ኋላ መጣችሁ አውሬ በላው ሁሉን መሬቱንም ቦታውንም ተለቃላችሁ ሲሉ አላህ መቼም ሁሉንም ገፈታትሮ ነፃ አረገን እንጂ አሁን በ2 ወር 3 ወር ስንት ችግር ላይ ነው የቆየነው እና አፋችንን ምግራችንን ቆጥበን ውስጥ ያለው ውሻ እንዲሁ ያማሰላ አስቀምጥ ይያለ እና አሁን አማን ሆነና እኛንም ትምርታችን ነው ይቀጥል ነው በአማርነቱ እና ይሄ ነው እኔ ያበቃሁኝ እንጂ በደሉን ብናወጋው ምን ያማብቅ ያለው ወለላ 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 ተመልካቾች እየተከታተላችሁት ያለው የአርሶ አደሮች ወግ መሰናዶ ነው። የአርሶ አደሮች ወግ መሰናዶ በአማራ ቴሌቪዥን ብቻ በየሳምንቱ እሁድ ከ2 ሰዓት ከ20 ጀምሮ ወደ እናንተ የሚደርስ ፕሮግራም ነው። የዛሬው መዳረሻችን በዋጃ ጥሙጋ ሰሌን ውሃ አካባቢ ቀበሌ ላይ ገደራ ጎጥ ላይ ነን ያለነው። የገደራ ጎጥ ቀይጋ ከአርሶ አደሮች ጋር ጨዋታ እያደረግን ነው። በተለይ በዘመነ ትህነግ ወቅት የነበረባቸው ጫና ምን ይመስላል፣ ልጆቻቸውን በማስተማር በማህበራዊ በኢኮኖሚና ከራያ ቆቦ ህዝብ ጋር የነበራቸውን ግንኙነት ምን ይመስል እንደነበር እየነገሩን ያለው ጨዋታችን ይቀጥላል። እስኪ ደግሞ አሁን እንደው ሲያልፍ የሚያስቅ ገጠመኞች ካሏችሁ በተለይ እንደው በዚህ በባቡር ሀዲዱ በኩል ወደ ቆቦ ስትሻገሩ ጥሻ ለጥሻ የትህነግ ልዩ ኃይል ጋር ድብብቆሽ ስትጫወቱ እና በመሳሰሉት መንገድ እናንተ ጋር የገጠማችሁ ሲያልፍ የሚገርማችሁ ሲያልፍ የሚያስቅ ገጠመኝ ካለ ማዶ ከተማ ነው የምትሄደው ምን ሄደው አልከው መስታወቂያ አንጣሉ የሚለው ምልክቱ እህቴ እኮ እዚያው አለ ወንድሜ እኮ እዚያ አለ አልኛው ልጄ እኮ እዚያ አለ ተመለስ ይሄ ነበር ይሄ በትክክለኛ ነበር ያው ሁሉም መቅረት ሲጀምር ጌታ አላህ ሰማ ጌታችን አቅርብ ነው ለካለው ሰምቶ ይሄን የነሱን መጠፊያ ይዞ መጣ ስጋና ስጋ ሲቀራር እንዲያተዱ አልፎ በይህ ዋርድ ያቆማል አልፎ በባቡሩ መንገድ ወደ ኮባ እንዳይከድ ዋርድ ያቆማል ሰው ሞቶ መር ቀርቷል ምልክቱ መስታወቂያ እንዳይላል አረ አንዱ ልጅ እዚያው ነው ያለው ተመለስ መታወቂያ ብትሰጡ ምን ሊያደርግ ነው መታወቂያው አተሪም ነው ጨርሶ አተሪም ነው አሁን መጨረሻ ላይ አተሪም ነው ያለው አትገናኙም ይሄም ጥላታችን ነው እንደውም ያሉት ተቃለው አሁን መጥፊያቸው ላይ አለያይተውና እና በድምሩ እነሱ ግን ከመጀመሪያ ጀምሮ
አማርኛ ተናጋሪ እንደ ሰው አያዩትም። ስብሰባ ላይ ራሱ ሰፊ ስብሰባ ሆኖ እስኪ ጃውቱ በማንኛ ቋንቋ ይሻላችኋል ነው የሚለው። አማርኛ ይበዛል። ብትወድም ብትጠላም እኔ በእኔ ቋንቋ ነው ትግርኛውን ሲተረተረ ይውላል። ሳይሳማ ሲቀመጥ ሲሸና ሲመለስ ነው የሚውለው። ሰው በፍቃድ እየጠየቀ ለሽንት መሽናት ሽንት ለመሽናት ጠይቀህ ነው ስብሰባ ላይ ላይ ያው የወገብ መቆመጥ የጆሮ ኋላ መስማት እንድትናና ብለህ ሽንት የርሻ ነው ባከይ ፍቀድልኝ እንዲያውም ያልነቀሪ መሃል ተብሎ ሽንጥህን ቆርጥሞህ ነው በኋላ የሚሸናው። እንዲህ ነው ሳንሰማቸው ሳይሰሙና የተለያየ ነው። ሐሰፊ ስብሰባ ላይ ምን የተለያየ ነው ሲርሱ አንድ ቀሳን ግባባ የተለያየ ነው ጭራሽ ተሰማ። እንዲያውም እጅ ያወጣ ጊዜ በብዛት አማርኛ ነው ብሎ እጅ ሲያወጣ ፊታቸው እዚያ ሆኖ ረመጥ ይሆናል። በትግርኛቸው ይሳደባሉ። የሚሰማቸው የለም። መቼም ያልሰማው ወግ ያው እንደ ዘፈን ነው እንጂ እነሱ ግን እጅ ያወጣው ሁሉ ተቀላለ በሆነ ሁሉ ይገለምጡታል። ምንም ግልምጫው ምንም ላይ መስለና ብቻ ግን ብትወድም ብትጠላም በገዛ ቋንቋዬ ነው ይላሉ። ሲያረዘርዙ ይውላሉ። በመጨረሻ ደረጃ ላይ ያው ስንላይ መለያየት ብቻ ነው እና እንዳ አሁን አንድ አጭር መፍትሄ የምታረጉልን አንድ ትምህርቱ በአማርኛ ይሁንልን፣ ሁለተኛ በአጭር ቀን ይከፈት፣ ሶስተኛ እቺ መኪና መንገድ ተደራይታ በቃ እናንተም ስትመጡ በሰላም እኛም ስንሄድ በሰላም እንዲሆን። ይሄ እኮ ባጀቱ ወጥተው በልተው ዝም ብሎ አፈር ቆልለው ነው ተው አልተበጀም። መኪናው መንገድ አንገብጋቢ ነው። ትምህርት ቤቱና እቺ መኪና መንገድ በአጭር ቀን እንድትወጣልን ነው ለእናንተም እናሳስበው ማለት ነው። ተመልካቾቻችን እየተከታተላችሁት ያለው የአርሶ አደሮች ወግ መሰናዶ ነው። የዛሬው የአርሶ አደሮች ወግ መሰናዶችን ማረፊያውን ያደረገው በዋጃ ጥሙጋ አካባቢ ሰሌን ውሃ ቀበሌ ገደራ ጎጥ ላይ ነው። የዛሬው ርዕሰ ጉዳያችን ደግሞ በዘመነ ትህነግ የዚህ አካባቢ ማህበረሰብ የደረሰበት ፖለቲካዊ ማህበራዊና ኢኮኖሚያዊ ጫናዎች በአጎራባች ከሆኑ የራያ ቆቦ ማህበረሰብ ጋር የነበራቸው ግንኙነትና መሰል ነገሮችን በገረፍታ እያስቃኘናችሁ ነው የነበረው። በእርግጥ ቀደም ብሎ እንዳነሱት እነሱ 3 ቀን ሁሉ ቢወራ ህይወታችን ተዘርዝሮ አያልቅም፣ ፈተናችን ተዘርዝሮ አያልቅም ነው ያሉት። በዳሰሳ ለማስቃኘት ሞክረናል። አሁን ወደ ጥያቄ ነው ማልፈው። ተወዳዳሪያችን የሚሆኑት ሼህ ሁሴን አሊና አባታችን ከድር ተሾመናቸው የሚሆኑት ሁለቱም ሰዎች እስኪ አንዳንድ ሀገራዊ ገጽታዎችን የሚያሳይ ወይም ደግሞ ሀገራችን ላይ ያሉ ፖለቲካ መሪዎችን ስም እንዲነግሩን እንዲሁም ደግሞ የሀገራችንን አወቃቀር የሚመለከት ጥያቄዎችን አነሳላችኋለሁ። መልሶቹን እያየን ዳኝነቱን በጋራ እንዳኛለን። እስኪ ከሼህ ሁሴን አሊ ልጀምር። መልካም። የኢትዮጵያ ፕሬዝዳንት ማን ይባላሉ? ባሁኑ አሁን ያሉት የኢትዮጵያ ፕሬዝዳንት አብይ አህመድ። መልካም። ወደ ሶሎም ደግሞ ልምጣ። እስኪ የኢትዮጵያ ጠቅላይ ሚኒስትር ማን ነው? አብይ አህመድ። እና ፕሬዝዳንት ማን ነው? ጠቅላይ ሚኒስትር እንተ ደመቀ እንደሆነ እንግዲህ ያለው አይበተራ። እሺ አንድ ጥያቄ ስተዋል፣ አንድ ጥያቄ አግኝተዋል። ፕሬዝዳንቷ ሳህለወርቅ ዘውዴ ይባላሉ። እሺ ወደ እርሶ ልምጣውንም። ጁንታ ማለት ምን ማለት ነው? ጁንታ ማለት ዝሮ ዱርዬ እንደማለት መሰለኝ እንጃ። እንግዲህ ከይበተረፈ ጁንታ ማለት ዱርዬ የለሽ ዱርዬ መሰለኝ። እንዴት ይሄ ሊሉ ቻሉ? ጁንታ ሲባል ጠቅላላ ያው አሳብ የሌለው ለራሱ በቀለሰው የማያስብ ዱርዬ። እንዴት ማለት እንደ አገር መሪ መስሎ እስከዛሬ 27 ዓመት አገርን እያከፋፈለ ሲቀጠቅ ኑሮ አሁን ደግሞ በጦርነት ላይ ስንት ኪሎ ሜትር የሚያስከር ጫካ ዱር ይሄ ጎርባ አብጅቶ ቢነኩኝ ገብቼ ኢትዮጵያን ባሩ አረጋለሁ ብሎ የሚያስብ ማለት ጁንታ ብሎ አወጣለት እንጂ እኛ ደግሞ አረመኔ ጅብ ነው እኛ ምን። እሺ መልስ ብለን እንያዘው።
እሺ ወደ እርስዎ ልምጣ እስኪ። የቀበሌው ሊቀመንበር ማን ይባላል? ያሁኑ የቀበሌ ሊቀመንበር ደጀኔ መንገሻ። ልክ ነው? አዎ በትክክል። ጥሩ። የአማራ ክልል ፕሬዝዳንት ማን ነው ያሁኑ? ድምጾን ከፍ ያለው አያውቁትም? ማን ነው የሚያውቀው? ማን አለ? አገኘሁ ተሻገር። የተማረው እኮ ብያለሁ። አገኘሁ ተሻገር። አሁን ገና ሰማ ነው እኛ። አረ ገና እስካሁን እኛ አልደረሰም። አገኘሁ ተሻገር እኮ አለ። ከነስሙ እንኳን አተረጉመው አገኘሁ ተሻገር አለ። አሪመጥ ይሄን ግን ይሄ ወራ ተሸጋገረው መጥፎ ወራ ተሸጋገረው ማለት ነው። ይሄ ትርጉሙ ስንት ስንለው ሁሴን አገኘሁ የልቤን አገኘሁ ተሸጋገርበት ማለት ነው። እንግዲህ መልካም በጣም ነው የምናመሰግነው። የተወደዳችሁ ተመልካቾች የአርሶ አደሮች ወግ ቆይታችን ይህን ይመስል ነበር። በአማራ ቴሌቪዥን ብቻ ከእሁድ በየሳምንቱ እሁድ ከምሽቱ 2 ሰዓት ከ20 አካባቢ ጀምሮ ወደ እናንተ የሚደርስ ፕሮግራም ነው። ዛሬው የአርሶ አደሮች ወግ መሰናዷችን መዳረሻው በዋጃ ጥሙጋ አካባቢ ሰሌን ውሃ ቀበሌ ገደራ ጎጥ ላይ ነው የነበረው። በዛሬው ርዕሰ ጉዳያችን የዳሰስነው የዚህ አካባቢ አርሶ አደሮች በዘመነ ትነግ ወቅት የነበረባቸው ማህበረሰባዊ ጫና፣ ኢኮኖሚያዊና ፖለቲካዊ ተጽዕኖዎች በተለይ ደግሞ ልጆቻቸውን በማስተማርና ከአጎራባች ራያ ቆቦ ህዝብ ጋር የነበራቸው ግንኙነት ምን ይመስል እንደነበረ እያስቃኙን ነበር የነበረው። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ ከሌላ አካባቢ አርሶ አደሮች ጋር ተመልሰን እንገናኛለን። ለነበረን ቆይታ እጅግ አመሰግናለሁ። ከቀሪ የአማራ ቴሌቪዥን መሰናዶች ጋር ጥሩ ጊዜ ተመኘው። መልካም ሳምንት። ሆበል ራያ ሆበል ራያ በሶስት ዙር ዝናር አጥብቆ ወገቦን ጌሌውን ሸጉጦ አንግቶ ሞይዘሩን የሚያምር ደግታት ቆነክሶ ጉተናውን እረቅ ጫማ ቦፌ ለብሶ